ይበርዳል በጣም ማለት ነው። እና ቤተሰቦቼ ሄርሜላ ዛሬ ደስ 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 የሚል ቀን ነው። አብርሽ ሄርሜላዬ፣ ድሮም እኮ ቅሌቴ ነው፣ ድሮም ቅሌቴ ነበረ። ከአንቺ መውጣት የለብኝም አንቺን አለመስማቴ፣ አንቺን አክሴፕት አለማድረጌ፣ ከአንቺ ጎና ለመሆኔ ይቅርታ አድርጊልኝ ብሎ ዛሬ ተንበርክኮ ይቅርታ ብሏታል። ሩታና ፍቅር ደግሞ እያለቀሱ ይቅርታ እያሉት ነው። እሱን ደግሞ ማለት ነው ይቅርታ እያለቀሱ ይቅርታ፣ እሱ እያለቀሰ ሄርሜላን ይቅርታ። ምን አይነት ጉድ ነው? እውነት ለመናገር ሄርሜላ የዋህ ናት፣ በጣም ከምላችሁ በላይ የዋህ። በቃ እኔ ምን ልበላችሁ፣ እግዚአብሔርን ሩታን እንደ እህቱ አይታት በቃ የዋህ ሆና ምናምን ገባችሁ። ሩታ መጀመሪያ ከሄርሜላ ጋር ሁን አለችው። ገባችሁ? ከሄርሜላ ጋር ሁን። አይ ከሄርሜላ ጋር አልሆንም ብሎ ከአንቺ ጋር መሆን እንዲላት ከሄርሜላ ጋር ሁን ብላ ጠየቀችው። አይ አልቀበልም አልፈልግም ምናምን አላት ማለት ነው። ከዛ ፍቅርን ይዛ መታ። አይ ፍቅር በቃ አብርሽ ህይወት ግቢ፣ ከዛም በኋላ እኛ እንምጣ። ከዛም በኋላ ግን ከሆነ ጊዜ በኋላ አይ እኔ እኮ ፈልጌህ አይደለም እኔ ፈልጌህ አይደለም፣ ግን ከሩታ ጋር እንድትሆን ላስታርቅ ፈልጌ ነው ብለሽ እሱና እኔን ታስታርቂናለሽ ብላለች። ከዚህ በፊት አስታርቃቸው ታውቃለች። ፍቅር መታ ከህይወታቸው ገብታ ምናምን፣ ግን አስታርቃቸውን የወጣችው ማለት ነው። እና ሩታ ይሄን ነገር አስበሽ ሄርሜላን ለመጉዳት አብረሻት፣ እኔ እኮ ተጣልታችሁ ተለያይታችሁ ምናምን ቢሆን ምንም አይመስለኝም ነበር ማለት ነው። ግን አንድ ላይ እጃችሁን ተያይዛችሁ አንድ ላይ እየመጣችሁ ከፍቅር ጋር ከአብረሽ ጋር ሰጣገባ ውስጥ የምትገቡት ከእሷ ጋር እንደዛ የምትሆኒው እሷን ለማሰጣት፣ እሷን ተንኮለኛ ናት ለማስባል፣ ሄርሜላን ለማሰደብ እሷን ይዘሽ ስትመጪ አብረሽ ስታሽቃብጪ ነበረ። ግን እሷን አባረሽ አንቺ ልትገቢ ነበር ሀሳብሽ የነበረው ማለት ነው። አይሳካልሽም፣ በምንም መልኩ አይሳካልሽም። አንዳንዴ ከሰዎች ላይ ብልጥ ሆናችሁ የሆነ ውሳኔ ስትወስኑ እኔ ብልጥ ነኝ ማንም እንትን አይለኝም ምናምን ብላችሁ ስትወስኑ ምን ያህል ከባድ ሪስክ ውስጥ እንደምትገቡ ግን ታውቁታላችሁ። ምን አይነት ከባድ ሪስክ ውስጥ እንደምትገቡ ግን አስተውላችሁ ታውቃላችሁ። ልክ እንደ ሩታ ማለት ነው። የሄርሜላ የዋህነት አምላኳ ደግሞ ወደ አብርሽን ወደ እሷ ምንም ነገር እንትን ሳትል በዚህ ከሌላ አስገብታ እንደዚህ ከህይወትሽ እንትን በይ ምናምን ሳትል ማንንም ሳታስገባ የእሷ ህይወት እንደዚህ ተስተካክሎላታል ማለት ነው። እናንተ ግን ያደረጋችሁት ነገር፣ ሩታና ፍቅር ግን ያደረጋችሁት ነገር በጣም ነው የሚያስጠላ። አብርሽ መቼም ቢሆን ይቅርታ እንዳትላቸው፣ መቼም ቢሆን ፍቅርንም ሩታንም መቼም ቢሆን ይቅርታ እንዳታደርግላቸው። በህይወትህ ላይ ሊጫወቱብህ፣ በህይወትህ ላይ እነሱ ምርጫ ሊሆኑህ፣ እነሱ ምርጫህን እንድትመርጥ፣ በእነሱ ምርጫ እንድትሄድ፣ በእነሱ ውሳኔ እንድትወስን አድርገው ነው እነሱ እንትን ሊሉህ የነበረ ሀሳባቸው ማለት ነው። ግን በጭራሽ አይሳካላቸውም። ስለዚህ አንተ ይቅርታ የሚባል ነገር ሩታና ፍቅርን ይቅርታ የሚባል ነገር እንዳትቀበላቸው። ደም እንባም ያልቅሱ፣ ምንም ይበሉ ምንም ነገር ይቅርታ የሚባል ነገር እንዳትቀበላቸው። ወፍ በላቸው፣ ወደዛ በላቸው፣ እንዲያስወግዳቸው ማለት ነው። ገባህ አይደለ? ስለዚህ የምታደርጓት ነገሮች፣ የሰራችሁት ስራ ለእናንተ ፍሬው ምንድን እንደሆናችሁ እወቁት። አንዳንዴ በሰዎች ላይ ቀልድ፣ በሰዎች ላይ የሆነ ነገር ሴራ እንሰራለን ብላችሁ የምታስቧት ሴራ ለራሳችሁ መልሳ ትደርሳችኋለች። እናንተ ላይ ወድቃ ታገኟታላችሁ። የዘራችሁትን ነው የምታጭዱ። ማንም ቢሆን የዘራችኋትን ነው የምታጭዱና እሰየው በጣም ደስ ብሎኛል። እውነት ትናንት እንደዛ ሆኖ ፍቅር በማምጣቷ ለሄርሜላ በጣም ነው ደስ ያለኝ። እንግዲህ ዛሬ ሄርሜላን ደግሞ ሩታ እንደዛ ብሏት ትናንት አብርሽ እንደዛ ካላቸው በኋላ ሩታን ሄርሜላን ጠሯት፣ ፍቅርና ሩታ ማለት ነው። ጠሯትና እዛም በኋላ ነገ አብርሽ ሊጫወትብሽ ነው ካንቺ ህይወት ላይ፣ ስለዚህ አልፈልግህም በይው፣ አልይህ፣ ጉድተኸኛል፣ እስከዛሬ ክደኸኛል፣ አሁን እንዴት ምን አይተህ መጣ ብለሽ እምቢ በይው፣ እንደዚህ ብሎ ህይወት ሊያበላሽ ሊመጣ ነው ምናምን ብለው እሷን ደግሞ ሲመክሩ አመሹ። ግን ሄርሜላ ደግሞ ማንንም አሰማም ሄርሜላ ማለት ነው። ልሰማችሁ አትችልም፣ ማናችሁንም አሰማችሁም ልንገራችሁ ማለት ነውና ሄርሜላ የራሷን ውሳኔ የምትወስን ሰው እንጂ በሰው ውሳኔ በሰው ከሌ እንደዚህ ብሎኝ እንደዚህ ብላኛለች እንደዚህ ሆኗል ምናምን ብላ በማንም ውሳኔ የምትራመድ ሴት አይደለችም ሄርሜላ ማለት ነው። ገባችሁ አይደለ? ስለዚህ ሄርሜላ ደግ አደረግሽ፣ እሺ ችግር የለውም ምናምን ብላ ዛሬ ከአብርሽ ጋር እያለች ትመጣለች። ምን ይበጃችሁ? ምን ይውጣችሁ? አብርሽ አስለቅሷችሁ ሄደ። አይ ሄርሜላንም ነገ እምቢ ብለዋለች፣ አብርሽ ደግሞ ነገ ያልቅሳል ብላችሁ ስትጠብቁ አብርሽ ግን በይቅርታ ነው እንትን የሚላት።
ዝናብ ስላለ በጣም ያዘጋኛል ማለት ነው። እኔ ዝናብ ሲሆን እንቅልፍ ነው የሚለኝ ማለት ነው። እና በጠዋት ከባድ የሆነ ዝናብ ነው እየዘነበ ያለው ማለት ነው። እና ለማንኛውም ሄርሚዬ እንኳን ደስ ያለሽ የኔ ቆንጆ። ከእንግዲህ በኋላ አብርሽን ሽሽግ አድርገሽ እንድቻርገሽ አይዞ ማንም እዚህ ጋ ማንም እንዲጠራው ማድረግ የለብሽም። ስልኩን ሲሙን አስቀይሪ፣ እሱ ሎክ አድርጊ ለትንሽ ቀን፣ ማንም እንዳይደውልበት፣ ማንም በዚና እንደዚህ ሀሳብ ማንም እንትን አይልም። ቡዜም ሄርሚም እንኳን ደስ አላችሁ። ቡዜ ራሱ ከሄርሚ ጎን ነው የነበረችው እስካሁን። ሄርሚን አትንኩብኝ፣ ሄርሚን ማንም እንዲናካብኝ አልፈልግም እያለች ነው የነበርና ደስ የሚል ነገር ነው። በቃ እኔ እንጃ ምን ብዬ ልንገራችሁ፣ ቃላት የለኝም፣ ደስተኛ። ስለዚህ እናንተ ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም ኮሜንት እያደረጋችሁ የእናንተን ደስታ አሳዩኝ ማለት ነው። እወዳችኋለሁ። ባይ የኔ ማሮች፣ በጣም የምወዳችሁ